ጉድ በል ጎንደር ማለት አሁን ነው እናንተ። አብርሽ ሩታ ተታረቁ። ይሄ ብቻ አይደለም፣ ቤቷ ራሱ ይዘው ሄደች። ምንድነው እየተካሄደ ያለው እንዴ? ሰይጣኖችም እየተንጫጩ ይገኛሉ በኮሜንት እንግዲህ። እንዴት ለምን በቃ የሰው ደስታ ማያስደስታቸው ሰዎች፣ የሰው ሰላም መሆን የማያስደስታቸው ሰዎች እያሉ ነው። አብርሽ አንተንትን እንግዲህ ምንም ማድረግ አይቻልም። አብርሽ ከሩታ ጋር ተታርቋል። ሰላም ወርዷል። ሰላም ተፈጥሯል። ሄርሜላ የት ነች? እንዴት ነች? እንዴት እንደዚህ አምኗቸው ወጥመድ ነው እየተባለ። በነገራችን ላይ ሜሪ አንድ ነገር አዘጋጅታ ነበረ። ሄርሜላና አብርሽ ወደ ውጭ ሀገር ሄደው እንዲዝናኑ፣ ኢትዮጵያ ውስጥ አይደለም ውጭ ሀገር ሄደው እንዲዝናኑ የ1 ሚሊዮን ብር ስጦታ እንደተበረከተላቸው ስትናገር ነበር። ሲጀመር እነሱ ማን ናቸው? ምንድን ናቸው? ምንስ አስተዋጽኦ አበርክተው ነው? ምንስ ትርጉም ሰርተው ነው? ምን አስተማሪ ነገር ለቀው ነው በዚህን ያህል ደረጃ ይህን ያህል ብር ሊከፈላቸው ሊሰጣቸው የሚችለው? የማሽቃበጥ ጥግ ካልሆነ የውሸት ጥግ ካልሆነ ማለት ነው። እንደዛ እየተባለ ነበረ። ወጥመድ ነው ሜሪ ያዘጋጀችላቸው፣ ወጥመድ ነው፣ የሆነ ነገር ነው ምናምን እየተባለ ነበረ። ድጋሚ ደግሞ ብዙዎቹ ወደ አብርሽ የተመለሱ ይመስላሉ። ባጭሩ እንግዲህ አብርሽና ሩታን አንድ ለማድረግ እየጣሩ ነው ያሉት። ታዲያ አብርሽ ዛሬ የተታረቃት አብሯት ህይወቱን ለመቀጠል ኑሮን ለመቀጠል ነው ወይንስ ደግሞ ልጁን ካየ በነገራችን ላይ ቆየ። እግዚአብሔርን በጣም የገረመኝ ፓርት የፈለገ እንደው ከሄርሜላ ጋር አለመግባባት ውስጥ የፈለገ መጣላት ውስጥ ቢሆን እንዴት ልጁን አያይም? ልጁን እስከ መተው እንዴት ያደርሰዋል? የፈለገ ነገር ቢሆን ማለት ነው። አለማውራት ይችላል፣ ዝም ማለት ይችላል። ሄዶ ልጁን አቅፎ ስሞ ፍቅር ሰጥቶት ትንሽ አጫውቶት መምጣት ሲችል ግን ከነ በቃ ሄዶ አያቅ። ዛሬ እንደ አዲስ ነው እንግዲህ ያገናኘቻቸውና በጣም ደስ አለው ምናምን። እንኳን ተታረቃችሁ፣ እግዚአብሔርን እኔ ደስ ብሎኛል የእውነትም ማለት ነው። ይሄን ቀን በጉጉት ስጠብቀው ነበር። ግን እኔ ሩታ በቃ ፈላጊ አብርሽ በቃ የሆነ ማለት እሱም በእርግጥ መሮት ነው በቃ 10 ያምህ ይመጣና እንደዚህ ያሚመጣ ይሄም በቃ መከራውን አየ፣ መከራውን በላ። ተውት በቃ ኑሮን ይኑርበት ብለን ነበረ። እንደውም ይቅርታው ስለምን ያስፈልጋል? ይቅርታ የሚያስብል ነገር የለም። ሰላም በቃ ማድረግ ያለባትን ነገር ሩታ ትክክል ነኝ ብላ ያሰበችውን ነገር አድርጋለች። በሰዓቱ በቦታው በወቅቱ ማድረግ ያለባትን ነገር አድርጋ አልፋለች። ስለዚህ ይቅርታ የሚያጠያይቅ ነገር ነው ብዬ አላስብም። እና ይቅርታ ባለች ቁጥር ግን ብዙ ሰው እየናቃት ነበር፣ ዝቅ እያረጋት ነበር፣ በጣም ብዙ ሰው እያዋረዳት ነበረ የእውነት ለመናገር። ዛሬ ላይ ግን አብርሽና ሩታ ሰላም አውርደዋል። ኤፍሬም ነው አንድ ላይ ሆናችሁ ልጅ አሳድጉ፣ ልጅም ያላባት ማድረግ የለበትም፣ የአባትን ፍቅር ማግኘት አለበት ምናምን እያለ ነው ያለው። ያ ማለት አብርሽና ሩታ በቃ ሄርሜላ ታሪኩና ተረስታ ቀርታ እነሱ ሁለቱ ህይወታቸውን እንዲቀጥሉ ወይ ደግሞ ካቆሙበት እንዲቀጥሉ አይነት ነገር ነው እያወራ የሚገኘው። ግን አብርሽ ያን ያህል ፍላጎት የለውም። እኔም ሩታ ድጋሚ አብረን እንኑር ምናምን ወደ ፍቅራችን እንመለስ፣ ወደ ትዳራችን እንመለስ ካልሽ እግዚአብሔርን ራስሽ ነሽ የምታዋርጁ። መምጣት ከፈለገ ነገራቶችን አስተካክሎ ለምን የትም አትሆኝም ይመጣል። መምጣት ካልፈለገ ደግሞ አይመጣም። እንዳልኩሽ ሄርሜላ ጋር ነው የሚሆነው። በተለይ ኤፍሬም እነሱን ለማግባባት እነሱን ለማቀራረብ ሰላም እንዲፈጠሩ ያደረክበት መንገድ በጣም ደስ የሚል ነገር ነው። ምክንያቱም ብዙዎቹ ከልብ ከሆነ ማለት እኔ ማንንም አላምንም፣ ይቅርታ አድርጉልኝና በአብርሽም በሩታ ዙሪያ ያሉ ሰዎችን ማንንም አላምንም፣ ማናቸውንም። ምክንያቱም ሁሉም የአብርሽን ስም እየጠራ ሚዲያ ላይ መጠቀሚያ ከማድረግ ውጭ ሁሌም የሩታን ስም እየጠሩ የሩታን ፎቶ እየለጠፉ የሆነ ነገር ከማውራት ውጭ ለነሱ አንድ ሰው ተቆርቁሮ ተጨንቆ በተጣሉ ጊዜ እንኳን የፈለገ ከባድ ሁኔታ ላይ እንኳን የደረሱ ሰዓት አንተም ተው አንቺን ተይ ማለት ሲችሉ ጎራ ተከፋፍለው አብርሽ ነው ትክክል፣ ሩታ ናት ትክክል፣ እሱ የራሱ ጉዳይ እሷ የራሷ ጉዳይ እየተባባሉ ጥጋቸውን ይዘው እንደፈለገ ሲጫወቱባቸው ከርሟል። በተለይ ሩታ መጫወቻ ነበረች፣ መጫወቻ፣ መቀለጃ፣ ማፌዣ በቃ የትንሽ የትልቁ ጉትቶም እየመጣ እንደዚህ አርጊ ስላት እሺ ስትል ያን አርጊ ስትባል እሺ ስትል ህይወቷ ምን ደረጃ ላይ እንደደረሰ አይታችኋል። ማጣትም ማትፈልገውን በህይወቷ ዋጋ የከፈለችለትን ነገር እንድታጣ ነው ያደረጓት። ከዛ ውጪ የጠቀሟት ነገር የለም። የምትበላው ምግብ ላይ ራሱ እንኳን አይደለም ወጥ አይጨምሩ። የእውነቴን ነው የምላችሁ። እና ይሄን ያለው ነገር ዛሬ ላይ ተታርቀዋል። ሰላም በመፈጠሩ ደስ ብሎኛል። ቢያንስ ለልጁ ሲባል
አብሯት ይኖራሉ ወይ እንደማይኖር እኔ አሁን ላይ ተረድቻለሁ። ምክንያቱም እዛ ጋር ያለው የሄርሜላ ህይወትስ እንዴ ሄርሜላም እኮ አሁን እኮ ከዚህ በኋላ በእርግጥ እሷ በኋላ የመጣች ሴት ብትሆንም በጣም ከባድ ነገር ታሳልፋለች ማለት ነው። አብርሽ አሁን ሩታ ጋር የሆነ ነገር ቢጀምር ወይ ደግሞ ለመታረቅ ዳር ቢል እርግጠኛ ነኝ ሄርሜላ ትጎዳለች። በእርግጥ ግልጽ ነው ትጎዳለች ሄርሜላ። ታያላችሁ። ሲጀመር እርግዝና ውሸት ነው፣ ውሸት እግዚአብሔርን የሄርሜላ እርግዝና ውሸት ከሆነ እኔን ግደሉኝ በቃ። ውሸት ነው። ምንም እርግዝና የሚባል ታሪክ የለም። አብሮ አሸሸ ገዳሜ ብለዋል። እሱን አላውቅም እንግዲህ አብሮ የተኙበት አልጋና የእሷ መቃ የእሱ መቃ ነው እንግዲህ ሊያውቁት የሚችሉት እውነታውን የሚያውቁት እሱን በቃ ሌላ የሚያውቅ ሰው የለም። ግን እርግዝና ውሸት እንደሆነ አውቃለሁ። የእውነት ውሸት እንደሆነ እርግዝናው አውቃለሁ። ይሄንን ልትተማመኑ ግን አብርሽ ይሄንን የሰማ ቀን ምን ሊላት ይችላል? እስከነ ውሸቷ ተቀብሎ አምኖ አብሯት ይቀጥላል ወይንስ ደግሞ ከዚህ በኋላ ልታረግዝ ነው? ምናልባትም እኮ ሳታረግዝ ቆይታውን ገና እንዳገባችሁ ወይ ደግሞ አብራው እንደሆነች ወይም በቃ ወደ እሷ ከመጣ ጊዜ ጀምሮ አብረው ልታድርና ከዛ ልታረግዝ ትችላለች። ከዛ ውጭ ግን እርግዝና የሚባል ነገር የለም። ኤኒዌይስ ልንገራችሁ ብዬ ነው። ለማንኛውም ግን አሁንም አብርሽ ወደ ሩታ የመመለሻ እድል አለው፣ ጊዜ አለው ብዬ ነው የማስበው። ከደስታ ጋር ትሁን ትላላችሁ። የጠቀማችኋት መስሏችሁ፣ ያበረታታችኋት መሰላችሁ። የሆነ እንዴት ነው ልጅቷን ገደል ውስጥ እየከተታችሁ የማትፈልገው ሰው ጋር እንድትኖር የፈለገ ነገር ቢሆን እኮ የምሬ ነው ብላችሁ ልጁ ራሱ ምንም አይነት ምቾትም ደስታም ኑሮት አያድግም በተአምር እመኑኝ ማለት ነው። እና ሩታ ቆይ ያለ ሰው መኖር አይቻልም ወይ? ያለ ፍቅረኛ ያለ ባል መኖር ይቻላል። በነገራችን ላይ እግዚአብሔር ምስክሬ እንደውም ነጻነት አለው፣ ደስ የሚል ስሜት አለው። ስለዚህ ልጇን በነጻነት እያሳደገች ተገቢውን የእናትነት ፍቅር ሰጣ። እሱ ከቻለ የአባትነት ፍቅር ይስጥ፣ ካልቻለ ደግሞ እሷ የእናትነትንም ፍቅር በደንብ ሰጣ ልጇን ማሳደግ እንጂ ከማንም ወጠጤ ዱርዬ ጋር ሩጦ ካልጠገበ ሰው ጋር አብረሽ ሁኚ ምናምን። ከቻላችሁ ከአብረሽ ጋር እንድትሆን ጸልዩ፣ ሌላ ምንም አላላችሁም። ምክንያቱም የአብረሽና የሄርሜላ ጉዳይ እመኑኝ የሚዘልቅም የሚቀጥልም ነገር እንዳልሆነ ነው የምረዳው እኔ በውስጤ ማለት ነው። አብረሻው አሁን የዋህ ነው፣ ግን በነገራችን ላይ እግዚአብሔር ምስክሬም እንደሱ አይነት የዋህ ሰው አላየም። በጣም ሰው ያምናል፣ በጣም የዋህ ነው። በእርግጥ ሩታን ራሱ እንዲህ እንድትቀየር እንዲህ ያለ ከሷ ባህሪ የወጣ ከሷ ማንነት የወጣ ከሷ ስብዕና የማይጠበቅ ነገር የምታደርገው እመኑኝ በዙሪያዋ ያሉ ሰዎች ናቸው። በዙሪያዋ በቃ እንደዚህ አድርጊ፣ ይሄ ወኝ እንደዚህ በይ፣ እንዴ እንደዚህ እየተባልሽ እንደዚህ በቃ የሚመክሯት የሚመርዟት መርዝ ነው እንደዚህ እንድትቀያየር፣ ሰው እንዲጠላት፣ ሰው ለሷ መጥፎ አመለካከት እንዲኖረው ያደረገው እንጂ እሷም ክፋት የለባትም። ግን አብርሽ በጣም የዋህ ነው እና ተባለ ሄደ፣ አገኛት፣ ልጁንም አገኘ። በጣም ደስተኛ ሆኖ ወደ ቤት እንሂድ ብላው ሄዷል። እሷ አይደለም ያለችው በነገራችን ላይ ሩታ አታውቅም። ግን እርግጠኛ ነኝ ሩታና ኤፍሬም ተመካከረው ያደረጉት ነገር ይመስለኛል። አመስግኗቸዋል። እሱም እኔም ላጠፋሁት ነገር ይቅርታ ብሏል። ግን ደግሞ አብርሽ እንደኔ አሁን እኔ በሄርሜላ ቦታ ብሆን ልጅህን ማግኘት፣ ማጫወት፣ ማቀፍ፣ መሳምህ ጥሩ ነገር ነው። ግን ያንተ ቤት ቢሆንም ሩታ ቤት መሄድ ነበረብህ። አሁን ሄርሜላ ይሄን ነገር ስታይ፣ ይሄን ነገር ስትሰማ ምን ልትል ትችላለች? ምን ይሰማታል? አሁን በዚህ ብታኮርፍ ብትቀየምህ ምን ልትል ነው? ያው የዋህነት ይዞ ነው አውቃለሁ። በጣም የዋህ ነህ። ለሁሉም እደርሳለሁ፣ ለሁሉም እሆናለሁ፣ ሁሉን ለማስደሰት ነው የምትጥረውና ይሄ ሁሉ ነገር እያረገች በዚህ ሁሉ ነገር ውስጥ ሆነ እንኳን ሩታ ላይ ጥላቻም የለብህም ክፋትም የለብህም እና ይሄ ደስ የሚል ልብ ነው። እግዚአብሔር በቃ ለሁላችንም ጥሩ ልብ እንዲሰጠን ነው የምመኘው። ሶ ወደ ቤት ሄደዋል፣ ወደ ሩታ ቤት ማለት ነው። ኤፍሬምም አለ። ኤፍሬም እንዴት በዚህ ልክ የእውነት ግን ድካማቸውን ልፋታቸውን ከዚህ በፊት ያሳለፉትን መከራ የህይወት ስቃይ የህይወት ውጣ ውረድ አይቶ ተረድቶ ተገንዝቦ ያ ነገር ይህን ነገር እንዲያስብ አድርጎት ነው ወይንስ ደግሞ ሌላ ያሰበው ነገር ኑሮ ነው? በዚህ ልክ ለሩታ እንዴት መልካምና ጥሩ ሰው እንዴት ሊሆንላት ቻለ? እኔ ግራ ይገባኛል። ለማንኛውም የፈለገ ወንድሟ ቢሆንም እኔ አላምነው፣ ይቅርታ አድርጉልኝና አላምነው። እና አብርሽም ልነግር የምችለው ነገር አንዴ እዚህ አንዴ እዛ ሁለት እግር አለኝ ብለው ለዛ የምትወጣ ከሆነ አንዴ ሄርሜላን ለማጫወት አንዴ ሩታን ለማጫወት የምትሄድ ከሆነ እመነኝ ራስን ታጣለህ። እኔ ላንተ ነው መመክራው ላይ ማን ይጎዳ ማን አላቅም። ግን እኔ እንደኔ ብትጠይቁኝ ሄርሜላ ጋር ለጊዜው ደስታን አግኝቷል። ግን ነገስ ብሎ ሲያስብ ነገው
ከሄርሜላ ጋር የሚቀጥል ወይ ደግሞ ተስፋ ያለው ነገር ይሰጠዋል ብዬ አላምንም። ብቻ ፈጣሪ ነው የሚያውቀው። ሁሉንም ነገር በሂደት የምናውቀው ነገር ይኖራል። ግን አብርሽ ወይ ሩታ ጋር ተጠቃለል ወይ ሄርሜላ ጋር ተጠቃለል። አንድ ሰው ሁሉ ብዙ ነገር እያለ ነው አውቃለሁ። ተንኮል ይዞ አይደለም፣ ክፋት አይደለም። በቃ በየዋህነት ነው። በቃ በአንተ ምክንያት ማንም ሰው እንዲያዝን ማንም ሰው እንዲከፋ ስለማትፈልግ ነው። ግን ሰው በሚልህ መንገድ አትሄድ። የራስን መንገድ ተከተል፣ በራስ መንገድ ተጓዝ ነው የምለው። ሩታ ይቅርታ መጠያየቅ ጥሩ ነው። እግዚአብሔርን አንዳንዴ ማለት ነው ሰው ላይ ቂም ስትይዙ በጣም በቀልን ታስባላችሁ። ለዛ ሰው ትልቅ ጥላቻ ይኖራችኋል። በቃ የእውነት ነው የምላችሁ፣ ምንም መልካም ሀሳብ ወደ አእምሯችሁ አይመጣም። ያ ሰው እንደዚህ በሆነ እንደዚህ በሆነች እያልን በሀሳብ በቃ ስንብሰለሰል እኔ የኔን ታሪክ ልንገራችሁ። በጣም አንድ ሰው በህይወቴ ሴት ነች፣ በጣም በህይወቴ በቃ ተጫወተችብኝ ማለት ነው። በጣም የምድር ላይ የስቃይን ጥግ የበደልን ጥግ ከሀ እስከ ፐ አሳየችኝ። የእውነት ማለት ነው። አንድ ቀን ታሪኩን ሙሉ ላወራችሁ እችላለሁ። የእውነት በቃ ሲኦል አረገችብኝ ህይወቴን ማለት ሲኦል። ማየት የሌለብኝን ነገር እንዳይ፣ መስማት የሌለብኝን ነገር እንድሰማ በቃ በህይወቴ ላይ ጥቁር ጠባሳ ጥላብኝ አልፋለች። እና እችን ሴት ለአመታት ጭቅ አርጌ ኝክ አርጌ ይዤ በቃ ስብሰለሰል ስለ እሷ የሆነ መልካም ነገር ተመኝቼ የማላቅም ላገኘው ሰው ሁሉ የበደለችኝን ያረገችኝን ነገር ሁሉ ስናገር እሷ የበደለችኝን በደል ረስቷል። አንዳንዴ የወጋ ቢረሳ የተወጋ ይረሳ ይባላል። እኔ ነኝ የተወጋሁት፣ እኔ ነኝ የተበደልኩት፣ እኔ ነኝ ያረሳሁት፣ ያስኩት በውስጤ ስታመም የኖርኩት በቃ እየታመምኩት ግን እኔ ነኝ። እሷ ምንም ዘና ብላ ምንም የምታየው የለም የምታቆም የለ ትኖራለች። እና የሆነ ሰዓት ላይ ግን ለአመታት ነው የምላችሁ፣ ለአንድ አመት፣ ለሁለት ወር፣ ለሁለት አመት፣ ለሶስት አመት አይደለም ከዛ በላይ ከ8 ከ9 ከ10 አመት በላይ ይሄ ነገር ይዤ ቆየውና መጨረሻ ላይ እኔ ነኝ እየተብሰለሰልኩ ያለሁት፣ እኔ ነኝ እየጎዳኝ ያለው፣ ራሴን ነው የሆነ እያጣሁት ያለው። ስለዚህ እርግፍ አድርጌ ለአንዴና ለመጨረሻ ጊዜ ልተው ብዬ ከውስጤ ባይወጣም ጠባሳው እዛው እንደጠቆረ ቢቀመጥም ግን ደግሞ በቃ ሀሳብ ጭንቀትን ቀነስኩ፣ ተውኩ፣ ሰላም ሆንኩኝ። እና ሩታም ደግሞ አሁን ወደ አብርሽ ስመጣላችሁ ወደ ሩታ በአብርሽ ላይ ቂም ቢኖራት ጥላቻ ቢኖራት ክፋት ቢኖራት እንደዚህ በቃ እንደተጣላች ብትቆይ እሱ እንደዚህ በገጠመው እንደዚህ በሆነ ስለሱ ጠዋትም ማታም እያሰበች እየተጨነቀች ራሷን ልታጣ ትችላለች። የምሬ ነው። አብርሽ እኮ እዛ ጋር ደስተኛ የራሱን ህይወት እየኖረ እሷ ግን እሱ ጋር በመጣላቷ በጣም ከባድ ነገር ሊደርስባት ይችል ነበር። ሰላም ማውረዱ ይቅር ማለቱ ጥሩና የተሻለ ሀሳብና አስተሳሰብ ነው ብዬ ነው የማስበው። ግን እኔ ሁሌም እንደዚህ ሁኝ ነው የምለው። ጸባይሽ አይቀያየር፣ መጥፎ አስተሳሰብ አይኖርሽ፣ ሰዎች አይሳቡሽ፣ የራስሽ አስተሳሰብ፣ የራስሽ መንገድ፣ የራስሽ የህይወት ዘይቤ ሊኖርሽ ይገባል። በሰው አትመሪ ነው የምለው። የነገውን ደግሞ ሄርሜላ ምን መጣ ምን እንደምትል አብረን ምና ይሆናል። እንግዲህ ምን አይነት ህይወት እየኖራችሁ እንደሆነ እንዴት እንደሆነ እኛም ግራ ገብቶናል። ያለውን ነገር እንግዲህ አብረን የምናይ ይሆናል። ለዛሬው ግን ኤፍሬም ሩታ አብርሽ ሆነው ተታርቀው አንድ ላይ ሻይ ቡና ለማለት ወደ ሩታ ቤት ሄደዋል። ውጭም መሆን ይችል ነበር፣ ግን ኤፍሬም ሩታ ቤት ይሁን በማለት ሄደዋል። እንግዲህ የነገውን ፈጣሪ ያውቃል። ልጃችሁ ደግሞ በጣም ወርቅ የሆነ ልዑል የሆነ ልጅ ነው። ያው እንደሰማነው የአብርሽና የሩታ ልጅ እንዳልሆነ፣ የእውነት ፍቅረኛ እንደሆናችሁ ባለትዳር ግን የአብርሽና የሩታ ልጅ እንዳልሆነ የዘመድ ልጅ እንደሆነ ይዛችሁ እንደምትመጡት እየተነገረ ይገኛል። እሱን ያው የምናጣራ ይሆናል። ባናጣራም እንግዲህ በእርግጥ ሩታን ራሷ ወልዳ ርግዛ ራሱ ማንም እያመናት አልነበረም። እንዴት ነው እንደዚህ ሊባል የቻለው የሚለው ነገር ለሁላችንም ጥያቄ ምልክት ሆኗል። ለማንኛውም ልዑሌ የማንም ሆነ የማንም እግዚአብሔር እንዲያሳድግላችሁ ጤነኛ አድርጎ በሞገስ በጥበብ እንዲያሳድግላችሁ ምኞቴ ነው። ወርቅ የሆነ ድንቡሽቡሽ ያለ ልጅ ነው የእውነት እና ሀሳቤ ይሄንን ይመስላል። እናንተን ደግሞ ጨምሩበት። አመሰግናለሁ።